ልጅ እኮ አሟልቶ አይሰጠውም። ሁሉም እኮ ከእናቱ ተምሮ ወይም ከሩት አቋሙን ወንድ ልጅ ስለጠላት ግን ሲያስጠላ ወይ በማረም ከወንድ ጋዋል እንዴት እንደሚያረጉ ይው በማረም ደሴት እውነት ለመናገር እኔ በቃ ሁሉ ነገሩ ይመቸኛል። ግን ሰው ፊት ሲቀርብ ማስቲካና አነጋገርህን አስተካክለው በለው በቃ ቴንክ ዩ። ችግር የለውም። እኔ ወንድሜ ነው። እኔ በማንኛውም ነገር ላይ እሱ ላይ ማስተካከል ያለባቸው ነገሮች በሙሉ እንደዚህ ይለዋለሁ። ችግር የለውም። እሱ እያሰበ ያለው ነጽ ይገባሽ እኮ እኔ ፈርድላ አረዩ ወንዱን ወንድ ማለት ነው። ወንድ ይሽተት ወንድ ይሽተት ጀንተልተል ይበል። በቃ ዝም ብሎ ቅርቅር ምናምን አንገቱ ምናምን እንደዚህ ወንድ አይደለም። ይሄም ወንድ አይደለም ባክሽ። አንቺ ደግሞ መነጽሩን ደግሞ ከአይኑ ንጠቁት። በቃ ኪስ ውስጥ እጁን ይክተት። ከዛ ማስቲካውን ይጣልልኝ፣ ወሬውን ያስተካከል። ከዛ በኋላ ይሰው ከይቁስበት እዩ ምናልባት ሩቲ ልትሰማው ትችላለች። ሩቲ ደግሞ ማለት ነው እኛ ምን እዩ አንድ ነገር ለሩቲ እንድትነግርልኝም እንድሰማልኝ የምፈልገው ማለት ነው። እኛ የምንፈልገው የዛሬ 3 አመት ከምናምን ሩቲ ነው የምንፈልገው። የዛሬ 3 አመት ሩቲ አይደለችም። አሁን ተቀይራለች። ለምን አቋሟ ለምን ትወርዳለች? ያልሆነ ነገር ለምን ትሰራለች? አቋሟን የድሮ አቋሟን በፊት ወርዳ ነው መጣችው። የድሮ አቋሟ ነው የምንፈልገው። የድሮ ነው የምንፈልገው። እኔ መልእክት አስቀምጬላታለሁ። ካየቹት ይው በውስጥ መልእክት አስቀምጬላታለሁ። የድሮ የዛሬ 3 አመት ከምናምን ሩቲ ነው የምንፈልገው። አሁን ላይ ሩት አይደለችም። በሌላ ሰው ተመሳስላብን ባንቺ ሐሳብ እንድትራመድ ነው የምትፈልጊው። ለምን አቋሟን ታስተካክልልን? እኔ በሷ ምንም እንትን ምለውም ነገር የለም። እኔ እሷን ለማግኘት ብዙ ነገር እንትን ብያለሁ። በስልክም ብዙ ሰው ጠይቄያለሁ። ላገኛት አልቻልኩም። አይዞሽ ለፋሽ ከልጇ ወደፊት እኛ ምንም አርጋ ትምጣ፣ ከማንም ትምጣ፣ እኛ የትም አንሄድም። ምንም ይበሏት ምንም፣ እኛ የሷ ደጋፊ ነን። የትም አንሄድም። የዛሬ ስንት አመት የዛሬ 3 አመት ከምናምን የነበረች ሩቲ ነው የምንፈልገው እኛ። አሁን ኦዲሲዎቿ በጣም ታብረሽ ለምን አይመጣችሁ? 3 አመት ነው የምታወሪ? እኛ ቤቷንም እያጸዳች ትምጣ። ግዴታ እኔ አይደለም የምንላት እኛ ልጇንም ይዛ ትምጣ፣ ልጇንም ምን ብላ ትምጣ፣ ቤቷንም እንትን እያለች ትምጣ። እኛ ብቻ ትምጣልን፣ የምንፈልገው በቻናሏ ትምጣልን። እንዴ ትዙ አንዳንዴ እኮ መሸነፍ ያለ ነው። ዛሬ ከተሸነፈ ነገ ተሸነፋለች ማለት እኮ አይደለም። ነገ እኮ በቃ እሷ የበላይ ሆና ትታያለች። ሰው ችግር የለው ምንም ማለት አይደለም። እሱ ለዛሬ መስሎትና ዛሬ ሱፍ የለበሰ ነገ ደግሞ ሌላ ነገር እንደሚል ቲሸርት እንደሚለብስ ታውቂዋለች። ይሄ ኖርማል ነው። አብረን ይሁን ምናምን ብላ የጠየቀችው ለልጇ ስትል ነው። ሶኬ አልፈለገም። ነገ ደግሞ እሱ ዳግም ሲያለቃቅስ የምናይ ነገር ነው እና ሰው ችግር የለም። ይሄ አሁን እንደዚህ ያለች ማለት ችግር የለም። አልፈናል። ሲጀመር እንግዲህ በጣም የምታነሱት ሀሳብ ትክክል ነው። እሷ ዛሬ የሆነ ነገር እያለች ያለችው ለልዑል ያስባ እንደሆነ ሁላችሁም ታውቃላችሁ። ገብቷችኋል? በቃ ያ ነገሮች ቢያንስ እንትን ሊያደርጋት ይችላል፣ ግን እንድትሰበር ደግሞ እኛ አንፈልግም። እናንተ ደስታ እንደዚህ የምትሉት ደግሞ የሰው ልጅ ሲፈጠር ሲጀመር ሁሉን ነገር አሟልቶ አይሰጥም። ደስታ በባህሪው ደግሞ ለስለስ ያለ ልጅ ነው። ለስለስ ያለ መቸኮል አይችልም። እንደኛ ጓ ማለት አይችልም። የሆነ ነገር ረብሻ መፍጠር አይችልም። ገብቷችኋል? እኛ ጓ ማለት ረብሻ ምንም ነገር ላይ እንችላለን። እሱ ግን ከኖረበት ነገር አንጻር አድርጎ ሲኖር የነበረ ሰው ነበረ ውጭ ሀገር። ያንን ተከትሎት እዚህ ባህሪው መጥቷል። እዚህ ከመጣ በኋላ ደግሞ ነገሮችን እያየ እየተስተካከለ የሚመጣ ነገር ነው እንጂ ኢትዮጵያ አልወጣም ነው። እዩ አንድ ነገር ልንገርህ፣ ደስታ ምን ካልፈለገችው ግዴታ አይደለም። ካልፈለገችው ህይወት ይቀጥላል። ኖርማል ህይወት ይቀጥላል። እሷ እኛም ከሱ ጋርም ሆነች ከሱ ጋርም ባትሆንም ችግር የለም። ህይወት ይቀጥላል። እሷ ጎበዝ ሆና ራሷን አስከብራ በቃ እንደ ማንኛው እነ ጽጌ አሁን እንዴት ነው የሚሰሩና ፍቅርና ሄደን እንደ ማንኛው ሰው ትሰራለች። እሱ አብርሃም ከሄደ አብርሃም ይመጣል። እውነት ነው። ስለዚህ ምንም ማለት አይደለም። እና አንተ ወንድ ነህ። የትናንትናና የተሰራ ቪዲዮ ይሄን አትመልከት፣ የነገውን እንመልከት። ስለዚህ
አሸናፊ ማን እንደሆነ ደግሞ ታውቃላችሁ እያንዳንዳችሁ። ዝም በሉ አሁን ላይ ትክክል ናችሁ ቤተሰቦች፣ ትክክል ብዙ ነገር እንትን ብላችኋል፣ አውርታችሁታል እና ሁላችሁም በዚህ አጋጣሚ አሁን ምን ቅድም የነበረው ሰዎች ካላችሁ እዚች ጋር ጌም አለብን እዩ ዜድን እዩ በቃ እኔ የምለው በቃ ማርያምን እኔ ለማግኘት እኔ አሁን ያለሁት የፈረንሳይ እዩ እኔ አሁን እዩ ዜድን አስገባ፣ ዜድን አስገባ። ናችሁ ደህና ናችሁ? ሰላም እናንተ አሁን በቤታችን እንገናኛለን። ውረዱ 27 እና ትዝታ ውረዱ። የምዋካችሁን እንጹሙበት። የልጅና ስለሆነች ያንን ማሸነፍ አለበት። ድልስ አላለ ኦፎላ ለበኩ ወንድም ያለ ግን በእኔ በኩል ሀሳብ ምን ታውቃለህ? ለምን ያን የሚያስተምር ነገር ለምን አያደርጉትም? ትውልድን የሚያንጽ ትውልድ አሁን የሰሩት ስራ በእውነቱ ከሆነ እንዳትናደድብኝ፣ እንዳታወርደኝ። ያንስ ነገር አይደለም፣ ትውልድን የሚያስተምር ነገር አይደለም። ትዳር ላይ መመሰረት ትውልድ ምን ይማራል ከእናንተ? የ10 ዓመትና የ15 ዓመት ልጅ ምን ይማራል ከእናንተ? የ10 ዓመትና የ15 ዓመት ልጅ ዩቲዩብ ለማለት ምን ያደርጋል? ሄዶ ኤቢሲዲውን መማር አለበት፣ ሂሳብ መስራት አለበት። የልጆች ጊዜ ነው እንጂ እኛ ጋር መደረግ ይመጣል። የልጁ ፋራ ነው ቆንጆ ማቹር የሆነ ከ18 ዓመት በላይ ከ25 ዓመት በላይ 26 23 30 ያለው ነው መርጦ የሚያየው እንደዚህ አይነት ነገር እንጂ አንድ የ16 ዓመት የ15 ዓመት ልጅ መጥቶ እንዴት የእኛም ቪዲዮ ባለትዳር ህይወትን እንዴት ሊያይ ይችላል? እሱ የልጆች ጊዜና ከኢትዮጵያ ጊዜ ያለፈ ነገር እንዴት ያለ? እሺ የ15 ዓመት ልጅ ቁጭ ብሎ የልጆችን ፕሮግራም አይ እዩ እዚህ ጋር እንወሻሻ። ለምሳሌ ምን የት ሀገር ልጅ ነው አሁን ስለ ባለትዳር ጉዳይ ያገባኛል ብሎ የሚያየው የትኛው ልጅ ነው? ይሄ ነገር ያስተምራል ስላለ ትምህርት አለው እንዴት ነው የማያስተምረው? ያ ማለት እኮ ህይወት ላይ ምን አይነት ነገሮችን እንዳሉ ጭምር ደስታውን ብቻ እኮ አይደለም። ህይወት እኮ ውሸት ነው። ካለበለዚያ እኮ ውሸት ነው የሚሆነው። ታውቂያለሽ አይደለ? ደስታውን ብቻ የምታሳይ ከሆነ ትክክል አይደለም። ግን ደስታም ሀዘንም ህይወት ላይ እንዳለ ትማሪበታለሽ። ስልክ ይዘጋል። ምን አስተምር ወንድ ላይ ወንድ ሲሆን ጥሩ ነው። ሴት ልጅ እርጉዝን ሴት ወርውሮ ከቤት ማስወጣት፣ እርጉዝ ቤት መንገድ ላይ ቁጭ ብላ ማልቀስ፣ እርጉዝ ቤት ቁጭ ብላ ባለትዳር ሄዶ ሌላ ሴት ማምጣት ያስተምራል? እንደናንተ እንደነ እምነታችሁ ራሱ ያዙ። እናንተ ክርስቲያናችሁ። በእርግጥ በዚህ ማማት እንደዚህ አይነት ነገር ማወራቱ አስፈላጊ አይደለም። እንደው ጭራሽ ቢያንስ እንኳን ማማቱ እንኳን ብታልፍ ደስ ይል ነበረ። ጌሙ ምኑ ይደርሳል። ለእውነታ ከሆነ ብታየም በጣም ወዳታለሁ። ሁሉ ነገር ዝምታ ወርቅ ነው ማሬ። ጌሙ ማለት ነው። ከሁለት ያሸነፈው አብርሃምን ይወስዳል ነው እንዴት ነው ግን? እሱ መሆኑ ነው። የትላንትና ቪዲዮ አያስማማም። እሱ ለሩታዬ ንገራት በደንብ። ህፃኑ 6 ወር ሳይሞላ እናት ቤት ምናምን የሚባል ነገር እሱ ኔቨር ማይሆን ነገር ነው። ማሬ አይዳን እኮ እሱ ማሬ አይዳን እኮ ዝም በይ አይዳን እሱ የነ ሜሪ አይዳን እና ቤተሰቦች ወዳችኋለሁ። በምን ይስሩ ሁላችሁም አሁን በ13% ነው ያለው።